ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ሰላም ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ዛሬ እንግዲህ ለተሰኞ ነው። በለተሰኞ ያሰባሰብነውን መረጃዎች ለእናንተ ለማቀበል እንግዲህ መስመር ላይ ተገናኝተናል። ከፓስተር አለማየሁ ጋር ወደምናደርገው ውይይት ከመሄዳችን በፊት ዓለማችን በከፍተኛ ደረጃ በተለያየ ዘርፍ በመሰቃየት ብቻ ሳይሆን በጣም በመናወጥ ከፍተኛ መናወጥ ላይ እንደምትገኝ የዓለማችን የዜና አውታሮች እንግዲህ እየለፈፉ ይገኛሉ። ለኛ ግን እንደነዚህ አይነት መረጃዎች በጣም ስለሚያነቁን መረጃዎቹን ሰምተን ዝም ብለን ማለፍ ሳይሆን ምንድነው እነዚህ መረጃዎች በእኛ ውስጥ ያደረጉት ብለን በእግዚአብሔር ቃል እንድንመረምር እንግዲህ ይህንን አደራ ለማለት እንፈልጋለን። እንግዲህ ወንድማችን ፓስተር አለማየሁ የዛሬውን ውሎ እንግዲህ አሰባስቦ መጥቶልናል። በቀጥታ ወደሱ ነው ይዣችሁ የምሄደው። መስመር ላይ አለ ለአገልግሎት እንግዲህ ከአዲስ አበባ ወጣ ስላለ በስልክ መስመር ነው እንግዲህ የምንገናኘው። በቀጥታ ወደዛ ነው ይዣችሁ የምሄደው። መስመር ላይ አለ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ። ተመልሰን መተናል። እንግዲህ አድማጮች በስልክ መስመር ላይ ፓስተር አለማየሁ ይገኛል። እንዴት ዋልክ ፓስተር? እንደምን አልክ ወንድም ይልቃል? እግዚአብሔር ይመስገን። ዛሬ እንግዲህ በርካታ ጉዳዮች አሉ፣ ግን አንተ ያው የምታቀርብልንን ለአድማጮቻችን ታሰማልናለህ። እንግዲህ ምንድነው የሚሉት የጉድ ሀገር ገንፎ እያደር ይፋጃል ይላልና መቼም በእያንዳንዱ ቀን ጉድ ሳይሰማ ዓለም ላይ አይታደርም። ዓለማችን በየጊዜው የምታፈልቀው ሰውን የሚያስደንቅ ሳይሆን ሰውን የሚያስደነግጥ ነገሮች እየሆኑ መጥተዋል። እንግዲህ ምንድነው ታይዋን ከዩክሬን የተማረች ይመስላል። እንደውም አንድ የቢቢሲ ጋዜጠኛ ታይዋን ከዩክሬን የልምድ ልውውጥ ወስዳለች ብሎ ነው የዘገበው ይህንን ነገርና ምንድነው የሆነው? ምንድነው ታይዋን እንግዲህ ዓለምን በልጠ ከሞኝ ይማራል እንደሚሉት ማለት ነው። ዓለምን የሚያስገርም ነገር አድርጋለች። ይኸው ምንድነው ቻይናን ለማስፈራራት አዲስ ድሮን ይዛ በቅ ብላለች። ማለት ምንድነው መሰለህ እንቁራሪት ከዝሆን ጋር በዝሆን ላይ መቀለድ ማለት ነው። እነዚህ ድሮኖች ምንድነው ካሚካዝ የሚባሉ ሲሆኑ ከሌሎቹ የሚለይበት ታይዋን ያመረተችው በራሳቸው በረው ኢላማቸውን ለይተው ተሸክመው የሄዱትን ፈንጂ መጣል ሳይሆን ራሳቸው እዛው ኢላማው ላይ በመውደቅ ከፍተኛ ስፋት ያለውን ኤሪያ ማውደም የሚችሉ ናቸው። በመጠን አነስተኛ ናቸው። በዋጋ በጣም እጅግ ቀላል ዋጋ የሚመረቱ ናቸው። ነገር ግን ኢላማቸውን አነፍንፈው በኢላማቸው ላይ በመውደቅ ሙሉ ለሙሉ ማውደም የሚችሉ ናቸው። እንግዲህ ሌላው የነዚህ ድሮኖች አስገራሚነት በማንኛውም ራዳርና በማንኛውም ነገር መታየት የማይችሉ መሆናቸው ነው። በሌላ አባባል መንፈስ በላቸው። ይህ እንግዲህ አዲስ ግኝት ነው ማለት ነው። አዎ። እና ከራዳር በቀላሉ ለኢላማ ውስጥ ሊገቡ የማይችሉ ናቸው። በሆነ ሪሞትም ልትቆጣጠራቸው የማይችሉ ናቸው። ኢላማቸው አንዴ ከተነገራቸው ምን ከተባለ በኋላ በቀጥታ አምርተው ኢላማቸው ላይ ወድቀው ያንን ኢላማ ለማውደም ነው።
እንግዲህ ታይዋን የሰራችው ምንድነው የቻይናን የጦር መርከቦች ለማውደም እና በቻይና የጦር መርከቦች ላይ ጥቃትን ለመፈጸም ታቅዶ እየተሰራ ነው። ታይዋን አሁን ላይ ከቻይና ለሚሰነዘርባት ጥቃት ከፍተኛ ዝግጅት እያደረገች ነው። እንግዲህ መሆኑ ታውቋል። ለማንኛውም አይነት ጥቃት መክተን መመለስ የሚያስችል አቅም አለን ብላለች። አለን ብለዋል። እንግዲህ እስካሁን እንደምታውቀው ታይዋን ምንም አይነት በጦርነት ዙሪያ ብዙም መግለጫ ሲሰጡ አትሰማም እና ብዙም እንደው አልፎ አልፎ ያው በሚደርስባቸው ነገር ላይ ምንድነው የሚሉት ተቃውሞ ያሰማሉ ወይም ዓለም አቀፍ ተቃውሞ እንዲደረግ በቻይና ላይ ጥሪ ነው የሚያቀርቡት። ነገር ግን አሁን ምንድነው እያደረጉ ያሉት? መልስ መስጠት ጀምረዋል። እንግዲህ የሁኔታውን አደገኛነት ተረድተዋል ማለት ነው። አዎ በቅድም እንግዲህ ታውቃለች ዘግበነዋል እኛ በሲንጋፖር የተደረገው የኤሽያ መከላከያ ሚኒስትሮች ላይ የአሜሪካው መከላከያ ሚኒስትር የተናገሩትን ነገር ዘግበናል። ምንድነው በ2027 ቀን ተቆርጧል ነው ያሉት እሳቸውና ቻይና ታይዋንን ልትሰለቀጥ ጫፍ ላይ ደርሳለች። ይሁን እንጂ አሁንም እኮ በቻይና ታይዋን የሚገቡ የሚወጡ ነገሮች ሁሉ በቻይና የመርከብና የራዳር ቁጥጥሮች ውስጥ ነች ያለችው። ቻይና የጦር መርከቦች ኢላማ ቁጥጥር ውስጥ ነው ያለችው። ነገር ግን አሁን ምንድነው በሰራቾቹ መሳሪያዎች የተማመነች ይመስላል። አሁን ግን የቻይና ወረራ ቁርጥ መሆኑ ስለታወቀ ያደረገቻቸውን ዝግጅት ማሳየት ጀምራለች። እንግዲህ ከዚህ ጀርባ ብቻዋን አይደለችም። በጣም እንድታውቁ የሚያስፈልገው ከዚህ ጀርባ ደግሞ የአሜሪካ አለችበት። ምንም ጥያቄ የለውም። አሜሪካ አለችበት ስንል አሜሪካ እጅግ በዘመናዊ ሚሳኤሎችና አውሮፕላኖች፣ ጸረ አውሮፕላን ሚሳኤሎች፣ ጸረ አውሮፕላንና አየር መቃወሚያ መሳሪያዎችን አስታጥቃታለች። እንግዲህ ማስታጠቅ ብቻ ሳይሆን በታይዋን ላይ ወረራ ቢፈጸም አሜሪካ ዘላ እንደምትገባ ነው የሚጠበቀው እና ይሄ ዝግጅት እጅግ ቀጠናውን በጣም አስፈርቶታል። ምናልባትም ታይዋን የጠባጫሪነት ነገር እንዳትፈጽም ተሰግቷል። ምክንያቱም አንዳንድ ጊዜ ምን አለ መሰለህ በጦር ቴክኖሎጂ ሁሉንም ቴክኖሎጂህን አትገልጠውም፣ ሁሉንም ቴክኖሎጂህን አታሳይም። ነገር ግን አንዳንድ ሞደርን የሆኑ ነገሮች በቃ አድርገህ ልታሳይ ትችላለህ። አሁን ቻይና ሱፐርሶኒክ ሚሳኤሎች አሏት። እነዚህ ሚሳኤሎች ምን አይነት እንደሆነ አይታወቁም። አሁን የቻይና የጦር መሳሪያዎች የትኛውም ጦርነት ላይ ተሞክረው አይታወቁም። ተመልክተሃል? ስለዚህ ቻይና ለምሳሌ ያ ማዕቀብ በተደረገባት ሰዓት ምንድነው የሰጠችው ምላሽ? በፈለጋችሁት መንገድ ነው ያለችው። ስትፈልጉ በጦርነት ስትፈልጉ በኢኮኖሚ በፈለጋችሁ መንገድ ነው ማለት ምን ማለት ነው? የምትተማመንበት ነገር አለ። ከዛ ሰው የበለጠ ፕሮፓጋንዳ ብቻ አይመስለኝም። አይደለም እና ከዛ ሰው የተሻለ የበለጠ ነገር አለ ማለት ነው። እንግዲህ ከዛ ሰው ደግሞ የበለጠና የተሻለ ነገር ካለ ስጋቱ ኃይለኛ ነው የሚሆነው። አየህ አሁን ምንድነው መሰለህ አንዳንድ ጊዜ እነዚህ የጦር ፋብሪካዎች አንደርግራውንድ ሊሆኑ ይችላሉ፣ መሬት ውስጥ ሊሆኑ ይችላሉ። በስለላ በሳተላይት በምናምን አታገኛቸውም። ለምሳሌ አንድ ነገር ላሳይህ። የኢራን አሁን ኒኩሌር በፊት የሚታወቁ ቦታዎች አሉ፣ የማይታወቁ ቦታዎች ተገኝተዋል። ተራራ ስር፣ ዋሻ ውስጥ። ስለዚህ ቻይና
ነገሩን በፌዝ መልክ ነው የተመለከተችው የታይዋንን እንዲህ ማለት ነገር ግን እንደዚህ ላይ ማንሳት ካስፈለገ እንደው መንፈሳዊ አንደምታውን ለዚህም ይመስለኛል እንግዲህ እግዚአብሔር ቃል ሌዋታን ወይ ደግሞ ድራጎንን መስሎ ከዚህ በአንድ ቦታ ደግሞ ከምስራቅ ለሚመጡ ነገስታት ምቹ እንዲሆን አይደለ ኤፍራጥስ ወንዝ እንዲደርቅ የታዘዘው። ስለዚህ ይሄኛው የዛ ኔሽን አስፈሪነትን እኮ ነው የሚያመላክተው እና ትክክል ነው ያልከው ለዚህ ነው። ምን መሰለህ ቻይናና ታይዋን አንድ መሆናቸው የማይቀር ነው። ይሄ ብቻ አይደለም። እነ ጃፓን፣ እነ ፊሊፒንስ፣ እነ ሰሜን ኮሪያ፣ እነ ደቡብ ኮሪያ መጨረሻ ላይ እኮ አንድ ይሆናሉ። እነሱ መሰልቀጣቸው አይቀርም። አንድ ይሆናሉ በስምምነት በድርድር ምናምን አንድ ይሆኑና አውሬው ያው ከነገሰ በኋላ ለሚጠራው የአርሜጌዲዮን ጦርነት ዝግጁ ነው የሚያደርጋቸው። አንድ መሆናቸው የማይቀር ነው። እውነት ነው። እንደው ትንሽ የእግዚአብሔር ቃል ልበልና እንጨርስ። እሺ እንግዲህ ዓለም በእንዲህ ሁኔታ ካለ ፍጥረት ደግሞ ናፍቆት አለው። ፍጥረት ናፍቆት አለው። ምን አይነት ናፍቆት ነው የፍጥረት ናፍቆት? አሁን ብዙ ሰዎች የሚመስላቸው የፍጥረት ናፍቆት በዓለም ላይ ረስ በቃ አይደለ የምትለው አይነት ይመስላቸዋል። አይደለም። መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 8 ቁጥር 19 ላይ የፍጥረት ናፍቆት የእግዚአብሔር ልጆችን መገለጥ ይጠባበቃል። ፍጹም ሰላም ያለው የእግዚአብሔር ልጆች ሲገለጡ ነው። የእግዚአብሔር ልጆች አሁን በምድር አሉ። ነገር ግን ያሉት አሁን በየትኛው አካል ነው? ሙት በሆነውና በሚበሰብሰው አዳማዊ አካል ነው ያሉት። ነገር ግን ከእግዚአብሔር ዘንድ ደግሞ በንጥቀት ጊዜ የሚሰጠን አዲስ አካል አለ። ምክንያቱም አፈር የሆነው አካል ይሄ ከአፈር የተበጀው አካል እዚህ ምድር ላይ ይቀራል። ፍጥረት ያንን አካል ይናፍቃል። የልጁን መገለጥ ይናፍቃል። ልጆቹ ደግሞ የሚገለጡት መቼ ነው ስትል ልጁ ኢየሱስ ክርስቶስ ሲገለጥ። ኢየሱስ ክርስቶስ ሲገለጥ ልጆቹ አብረው ይገለጣሉ። የልጆቹን መገለጥ ነው የሚጠብቀው ፍጥረት። ዓለምማ እንዳበቃላት እኮ እኛ አይደለንም። አሁን በተለይ በሽኒ ክርስቲያኖች እንዲነቁ የቤተ ክርስቲያን መሪዎች፣ አገልጋዮች እንዲያውቁ የምፈልገው ነገር ዓለማችን እንዳበቃላት ሳይንቲስቶች እየተናገሩ ነው። ዓለማችን እንዳበቃላት የኢኮኖሚ የፖለቲካ ሰዎች እየተናገሩ ነው። መጨረሻ ላይ እንደደረሰ ይህን መናገር የነበረባት ቤተ ክርስቲያን ነበረች። ነገር ግን አሁን ዓለማችን እንዳበቃላት ዓለም በስጋት ውስጥ እንደወደቀች እና መጨረሻዋ እንደደረሰ ዓለም ራሷ እየተናገረች የዓለም ፖለቲከኞች ሳይንቲስት ነን የሚሉት ምሁራን ነን የሚሉት እየተናገሩ ነው ያለው። ግን በጣም ደስ የሚለው ነገር አዲስ አካል ለብሰን ለፍጥረት እንገለጣለን። ምክንያቱም የእግዚአብሔር ልጆች ስለሆነ ከዚህ አሮጌና ከበሰበሰ አፈር ከሆነ ገላ ውስጥ እንወጣለን። የማይበሰብሰውን ዘላለማዊ የሆነውን ያንን አካል እንለብሳለን። ይህ ደስ ያሰኘናል። እንግዲህ መልካም ቀን ይሆንላችሁ። ሌሊት በሆነበት ቦታ ደግሞ መልካም ሌሊት ይሆንላችሁ እያልኩኝ ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። አብረን እናገልግል። እነዚህ መልእክቶች ለሌሎች ወገኖች እንዲደርስ አብራችሁን ትጉ ማለት እንፈልጋለን። ብዙ ጉልበት አይፈጅባችሁም። ሞባይላችሁ ላይ ባለው ነገር በመጫን ሼር፣ ላይክ፣ ኮሜንት ማድረግ ቀላል ነገር ነው ብዬ ነው ማስበው። ይህንን ፍላጎቱ ፍቃዱ ካላችሁ አብረን ማገልገላችን ደግሞ በመጨረሻው ሰዓት ከኛ አብረን ደግሞ ሽልማታችንን የምንቀበል እንሆናለን። እናንተ ሼር ላይክ ስታደርጉ የትኛው አካል እንደሚድንበት ስለማታውቁ ይህንን አድርጉላለሁ። እንግዲህ ደግሞ በገንዘባችሁ አብራችሁን ቆሙ። የእግዚአብሔር ጸጋና ሰላም ይብዛላችሁ። መልካም ቀን። እግዚአብሔር የተመሰገነ ይሁን ስለመጣው እግዚአብሔር ቃል። ፓስተር እግዚአብሔር አውስቶ ይባርክ። እውነት ነው እንግዲህ ዓለማችን ወደ ማብቂያዋ ጠርዝ ላይ እየደረሰች ትገኛለች። ቀደም ፓስተር ጠቃሚ ነገር ተናግሯል። ይህንን ስራ መስራት የሚገባት ቤተክርስቲያን ነበረች።
ነገር ግን ያው በተቃራኒው ነገሮች እየተጓዙ ስለሆነ እኛ እንግዲህ በየጊዜው ለማንቃት ሙከራ እያደረግን እንገኛለን። ምላሽም ይገኛል ብለን ተስፋ እናደርጋለን። ነገር ግን የክርስቶስ ዳግም መምጣት አይቀሬ መሆኑን ደግሞ መገንዘብ አለብን። እንዲሁ ደግሞ የሐሰተኛው ክርስቶስ መገለጥ እንደዛው ነው። ግን ያው ምርጫው የኛው ነውና ከየትኛው ጎራ አሰላለፍ እንደሆንን ራሳችንን መገምገም አለብን የሚል መልእክት ማስተላለፍ እንወዳለን። እንግዲህ አድማጮቻችን የዛሬ የሰኞ ቀን የመጀመሪያው ክፍለ ጊዜ ይህንን ይመስላል። ማታ ላይ ደግሞ ሁለተኛውን ዓለማችን ምን አይነት ወቅታዊ ጉዳዮች ገጠማት ብለን እንደገና ደግሞ ሌሎች መረጃዎችን ይዘን እንመጣለን። እስከዚያው ድረስ ግን መልካም ጊዜ እንዲሆንላችሁ የምመኘው ይልቃል አስራትና ፓስተር አለማየሁ ነሙ በጋራ ሆነን ነው። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ